ከዛ ውጭ ግን እኔ ቤቱን በጣም ጥርጣሬ ያደረብኝ ነው። እንሄዳለን ቤቱን ይክፈት እንሄዳለን ብራዘር አይ ነው ጆከር እኔ ደግሞ ፐርሰናሊ እኮ ነው እንዴ የተሰማኝ ማለት ልናገር እንጂ ፐርሰናሊ በቃ ልጁ እየተጠራጠርኩ ቸኮል ፈጠንካ ሃይ መጀመሪያ በተጠብቆ ነው የሚሻለው ቆይ ሃይሚ እኛ ልጁን አሁን እኛም ቤቱን ይክፈት ቤቱ ላይ እንሄዳለን ሌላ ችግር ያላቸው የግል ችግር ካለባቸው ሌላ ለአንተ የነገረች በዛ በመጨረስበት ያ በመታቀው ትልቅ ጉዳይ ነው የያዝነው ተዋት እሷን ሚውት አድርጋ ያ የራሱ ሰፖርቲቭ ኤቪደንስ ነው ያው አትናቁት ነው ሰፖርቲቭ ያው ነገ ደርሳለህ ለሱ ብራዘር አንተ ሰው ይግን እንትን ካለ ኮምቢ ካለ በኋላ አይሻልም ይሄን አሁን በደንብ ታጠናቀራለህ እስኪ መንዚው በቋንቋ ነገረው ሰምቻለሁ ወንድሞቼ በቃ እሺ ቀጥሉ በቃ ይቅርታ ብሏል ሃይሚን ይኸው እግዚአብሔር እኔ ምግብ ሳልበላ በቃ ጧት ጀምሬ ምንም አልወጣሁም ሰው ምንድነው አሁን እኛ እስከመቼ ምን ጠብቀው ነው ሰያ ናይዞን ታገስ ወንድምየው እንግዲህ ቤታማራ አንተ ይሄ ልጅ እንድሪስን ተግባባዋለህ እባክህ ስለፈጠረ ብለህ ጥራው ቶሎ በል አሁን ወደ አንተ ሚኪ እባክህን ጻፍ የሸዋው መብረቅ ራሱ የት ሄደ ቆይ አሁን ነበር አይደል እንዴ ነፍጠኛውን ሳበው ከቻልክ ወንድም አለም የሸዋው መብረቅም ትንሽ ፈጠን ይላል ጋይስ ስትናገሩ አንዳንድ ጊዜ ነገሮችን እያስተካከላችሁ ይሄ ምድር ላይ መረሸን አለብን እንትና ማለት ሌላ ጥላት በእነሱ ስም ሄዶ አንድ ነገር ቢያደርግ ቤተሰብን ወንጀለኛ እንዳታደርጉ ዲዛይን አይነት ነገር ሚዲያ ላይ አታውሩ መጠቅ ጎሳው ህዝቡ ጎረቤት አባት እናት ምን ማድረግ እንዳለበት እዛ አካባቢ በደንብ ጠንቅቆ ያውቃል አንተ ሰላም ሀገር ተቀምጠ መረሸን ግደለው በለው የሚባለውን ነገር እረፉ ምን ማድረግ እንዳለባቸው በሰው ነፍስ ላይ የተጫወተን ምን መወሰን እንዳለባቸው ቤተሰብ ያውቃሉ ወደ ህዝብ መጥቷል ነገሩ እዛም ላይ የሚይዘው ህዝብ ነው ከዚህ ያለፈ ነገር እኛ ወስነንበታል ፈልገናል ይባላል አናቱን ይከተከታል የልጅቷን ህይወት ነው እያጠበባችሁ የምትመጡት ስርዓት ባለው መንገድ ሽማግሌ ያለ ትልልቅ ሰዎች ናቸው በነፍስ ዋጋ ምን መከፈል እንዳለበት በደንብ ጠንቅቀው ያውቃሉ አባት አላት ቤተሰብ አላት እኛ ደግሞ ሚዲያው ላይ ስላለን ነው ስለሚመለከተን እንደሰባዊነት ስለሚመለከተን ነው እዚህ ጋር ምንናገረው ከዛ ያለፈ ነገር ያመጣልን ነገር ምናልባት ቀመስመስ አድርጋችሁ ምገቡ በተለያየ ነገር ምገቡ በምርቃናና በስካር መንፈስ ሚዲያ ስለሆነ ብቻ እንደዚህ አይነት እላፊ ነገር ከቤተሰብ የሰማችሁ ቤተሰብ ጋር ተደዋውላችሁ ይመስል የዛ ቤተሰብ አካል እንደሆናችሁ ናችሁ አደራይተናል እንፈልጣል እንቆረጣል የሚባል ነገር አትናገሩ ለቤተሰቦቻቸው ሌላ ነገር እንዳታመጡባቸው እነሱ አልተናገሩም በአግባብና ለህዝቡ ሰጥተዋል ቁጭ ብለው እያደመጡ ነው እነሱ ምድር ላይ ያሉት ምን ማድረግ አለባቸው ምን መሰራት አለበት እነሱ ያውቃሉ ዛሬ ቤተሰብ ያውቃል እና ሌላ እነሱ እንደተናገሩ አድርጋችሁ የምትናገሩ እዚህ ጋር አግባብ አይደለም ንግግራችሁን አስተካክሉ እግዚአብሔር ይስጣችሁ ታፕታፕ የምታረጉ እስካሁን የምትከታተሉ የተጨነቃችሁ ሁላችሁም ለምስቁ ፈጣሪ ለእናንተ ያርግላችሁ ይሄን ነው የምላችሁ እኔ እንደምወዳችሁ ታውቃላችሁ እችም አጀንዳ ተወዳላችሁ ሰው ሞተ ተገደለም ታሰረም ተያዘም ቁጭ ብላችሁ ስራ አይናችሁን አፍጥጣችሁ ነው የምትከታተሉት አይዟችሁ ታፕታፕ አርጉ እኔ መልሰያ ለእንትና ደውለት እስኪ ለይመች ደውለውና ልጅቷ በህይወት ማለቷ ተረጋግጧል ስራን ጀምር በለው አይቻልም ጆከር እንደዛ መደውልለት ቁጭ ብሎ እኮ ታፕታፕ አበባ እየሰጠህ እኮ ነው አንተ ይመች ብለህ ስጠራው ምን ሆነ ነው ጆከር ባሎ የተባለው ሰውዬ ግን እንደው ምን ይል ይሆን ይግባ ቀደም ይያሉ ነበር ካለ ብስበው ባሎማ የሆነ ቪዲዮ ሰርቷል ምን አባታችሁ ታመጣላችሁ ምናምን የሚል እውነቱን ነው ማን ነው የሚሰደበው ነው ምን አባታችሁ ታመጣላችሁ ማን ነው ባሏ እንዴ ማታ የነበረው ልጅ አይደል የሆነ ቪዲዮ ሰርቶ ማክስ ለብሶ ምን አባታ አመጣለ እናንተ ላይ ብድርስ የምታመጡት ነገር የለም ምናምን የሚል ቪዲዮ ሰርቶ አየሁኝ እሱ ነው የትኛው እዚህ የነበረ ማታ የነበረ ልጅ ሆነ ጥቁር ነገር እንትን ይልብስ ሌላ ነውና ነው ባሏ አይደለም ባሏማ
አንተ ዱንያ የሚለው እኮ ነው ባሏ። ስለ አንድ መጀመሪያ ዱንያ የሚል አካውንት ማክስ ለብሶ ነው የሰራ። እኔ ዱንያ የሚለው እዚህኛ ጋር አይደል እንዳያመሽ። እሺ ማክስ ለብሶ ምን አባት ወንድ አይደል ምናምን የሆነ ቪዲዮ ሰማሁኝ አየሁኝ። በሰላሙ ነው እሱ ነው 100% እሱ ነው ያይቻለሁ። እሱ አይደለም የሰው ነው። ኦኬ እኔ ወጥቼ አረጋግጬ እመጣለሁ። እኔማ ውሸታም አልባልም። እዚህ ዱንያ የሚለው ተሰራ ቦታ መጥቶ ዱንያ በሚል ነው እንጂ የገባው የሱ አይደለም። ልጁ እኮ በራሱ ጓደኞች እኮ ነው እየተከዳ ያለው ልጁ። ሳይድ ዱንያ የሚል አካውንት እኮ ቅድም ከታች አስገቡኝ እያለ ነበረ። አሁን ግን የለም መሰለኝ 9 ቁጥር እየጻፈ ነበር። ወይም የሸዋ መብረቅ ካላችሁ እባካችሁን ለሚኪ ማነው ለእድሪስ ደውሉለትና መልስ ያሳውቀን። እየጠበቅን ነው። አሁንም እድሪስ ነው እየጠበቅን ያለ ነው። ባክን ብላችሁ ጣርታችሁ ወደዚህ ብታመጡት ሚኪ ወይም የሸዋ መብረቅ ከታች እየሰማችሁ ከሆናችሁ አብዱ አላህ ጆከርን ሳበው። ምንድነው እንደዚህ የሚጫወትብኝ? ጋይስ እሰማለሁ፣ መጥቻለሁ። ሰይድ ጸጥ ብላችኋል። ትሰማለህ። አንድ ጊዜ ይሄ ዱንያ ነው የሚለው የራሱ አካውንት ነው። ይኸው 26,000 ፎሎ ያለው ራሱ ነው። ትላንት አይቼዋለሁ። በውስጥ እየመጣችሁ ትናንትና ላይቭ ላይ ከገባን ወደዚህ በውስጥ እየመጣችሁ አፋችሁን የምንለቁ ግን ልቃፎች ማለት ነው። ምን አስባችሁ ነው? እናንተ ቆቆ ስላላችሁ ብቻ ሚዲያ ላይ ወጣችሁ ወንድ ነው እንደሚያጫውታችሁ ወይም ደግሞ ዝም ያለ ሰው ፈሪ ነው ቢመስላችሁ ምንድን ነው? ሁሉም በራስህ ላይ ቢደርሰው ምንም ነው የማታደርጊ። ሁሉም ቦታና ሰዓት ይፈልጋል። ድንገት ሄዶ እዛ የሚደረግ ነገር እሱ አይደለም ጓደኛው ነው እያሉ ነው። ለማንኛውም ጓደኛው ነው እሱን አንተ ባል ነው ምናምን ነው እያሉ ሰድበውት ይሆናል። ሰው እኮ አይቻልም። ምንም ቢናገሩት ብሎክ አድርጎ ዝም ነው ማለት ያለበት። ሁለተኛ አባትየው በቄስ አስገዝቻቸው ነው ብለዋል። ተናግረናል እኮ ልጄን እና እሱን በቄስ አስገዝቻለሁ ምንም እንዳያደርጉ ብለዋል። ተዋቸው በቃ። ምንም መልስ መስጠት አያስፈልገውም እኮ በእምነታቸው አባትየው አደራ ብለዋል። ልጄም ልጄ ነው እሱም ለልጁ አባት እንዲሆን እናቲቱንም አተን አባቱንም እንዳያጣ በቄስ አስገዝቻቸዋለሁ። ለምን አልተናገራችሁም? በሀዘናቸው ላይ ደግሞ ሌላ ቁስል አትክተቱባቸው። ለዚህ ከአንተ ወድነ እንደ ምናምን አትበሉት። እንግዲህ እኒህ ሰዎች ይኸውላችሁ ድምፅ አተው ነው እንጂ ድምፅ የሚሆናቸው አተው ነው እንጂ አባቱየው በዛ በሀገር ካለማጣ ሸዋሮቢት ከሸዋሮቢት አለማጣ እያለ የልጁን እውነታ
ለማውጣት በጣም የለፉ ሰዎች ናቸው። ውስጡን ግን የህዝብ ድምፅ ስላላገኙ ልክ እንዳሁኑ ህዝቡ ሆ ብሎ ከጎናቸው ስላልቆመ ነው እንጂ እስካሁን ድረስ ልጃችን ሙተዋል ብለው አምነው አልተቀበሉ። በየቦታው እየሄዱ አባትየው በዛ ሀገር ሰላም በሌለበት አንደዚህ አለማጣ፣ አንደዚህ ሸዋሮቢት፣ አንደዚህ ራሳ በጣም መከራውን እያየ ያለ አባት ነው። እኔው ልሙት እኔው የልጄን ሀቅ እኔው ላውጣ እንጂ እናንተ ልጄም ልጄ ነህ፣ እሷን አጥቼ አንተም ማጣት አልፈልግም በሰው ሀገር ላይ። አንተም እናቱን አጥቶ ለልጁ መኖር አለብህ፣ ምንም ነገር ላታደርግ ብሎ በቄስ አስገዝጃቸዋለሁኝ ብሎ አላባትዩ። ስለዚህ ማንም ሰው ወንድ አይደለም። እኛ ሳናቅ ተናግረዋል። አሁን ለታ ጉዳዩን ታወቅን በኋላ ግን ትተናል። ማንም ሰው ወንድ አይደለም። ግማሹ ሚስትህን ቂጥን እየገረፈ ሚስትህን እየቀማ የሚቀምሱሉ አለ ወረኛ። በራስ ሳይደርስ እንትን ጀግና ነው። መረጃ ይሰጣችሁ ነው ልኮኛል እያለ ይሄ አዶናይ 44 የሚል ልጅ ዳግመኛ እየጻፈ ነው። አስገባውና ብሎክ ይደረጋል። የት ነው ና በሉት። ጥሩ ሳበው ስልጣን አለ አይደል? እኔ የለኝም። ሃይሚ ሳበው አዶናይ ፋሚሊ 44 እሺ አምጣው። የሱ ምን ናበል ሳቡት መጥቻለሁ ልኮኛል። በውስጥ ልለክላቸው አስገቡኝ እያለ ነው። ይሄ ውሸታም በለው። ለምን እሱ አይደለም? አንተ እሱ ፌክ ነው በእናትህ እንዴ! ጠዋት ጀምሮ ከጻፈ ሳቡትና እንስማው፣ ችግር የለውም። ይገባል ይወጣል፣ አለቀ። አዎ አቡፋን ነው ነኝ። ሃይሚ በውስጥ ግባ እንዴ! ሚውት አድርግ ነው እንደማወራው። ሚውት ነህ ለምን አትሉኝም? ወይኔ ሰይ አቡ ፋኖ ነኝ ስትል እኮ በውስጥ እያወራህ ነው የሚመስለው። አዎ ስለዚህ እዚህ ላይ ያላችሁት ሴዳሲን የሚለውን አካውንት ፎሎ አድርጉት። ይሄ የንግድ አካውንታችን ነው። 3 ቀን ገባ የለም። የልጅቱ ነገር ይጣራ። ልጅቱ ትገኝ እንጂ እያንዳንድ ተገደም ቢሆን መተህ ቀሚስ እየገዛ ትሄዳለህ። ሴት ወንድም ብትሆን አይቀርልህም። በ3 ቀን ዱባይ የቢዝነስ ሀገር ነው። ምንም ሳትሸጥ 3 ቀን መዋል ማለት በጣም ውድቀት አለ ማለት ነው። ገብተሃል? ለዚች ለልጅ ስንል ነው። እንደ ሳውዲ አይደለም። አንድ ቀን ትሸጥ ካልዋልክ ብዙ ነገር ነው የሚጠፋው። ስለዚህ ፎሎ አድርጉት። ሁላችሁ ሀቅን ፍለጋ ነው፣ ዝም ብለን አይደለም። እውነትን ፍለጋ ነው እየሄድን ያለ ነው። ፎሎ አድርጉት። አረ ልጅቱ ትገኝ እንጂ እኛም ቻሌንጅ ቢሆን እናስጀምራለን። እንዳታስቡ ወንድማላ ፎሎ አድርጉለት። ቤተሰብ ፎሎ ማድረግ ምንም እኮ አይከብድም። ፎሎ አድርጉት። ፍቅርን ፍታት ሃይሚ ፍቅር ታውቃት የለ ፍቅር። እሺ ቆራርጥ የሚደርሰኝ ሪፖርት የተደረገ ምስል። እሺ 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 ቪዲዮውን እሰጣለሁ አለ። እሺ ታዲያ በቃ አሁን በቴሌግራም ምንም ከጨዋታው የሚወጣ ችግር የለም። ግን ያለውን ቪዲዮ መረጃ ያለውን ቪዲዮ በቴሌግራም ግሩፕ አስገብተነዋል። 8 ሰዎች በዛ ይላክልን። ከዛ በኋላ እሱ ብቻ ሳይሆን እኛም ከጨዋታው እንወጣለን። ቪዲዮውን ካየን በኋላ ቪዲዮውን አይተን እውነተኛ እሷ መሆኗን ታየን በኋላ ይሄ ደላላ ለሚባለው እውነት መኖሯን እናሳያለን። ከዛ በኋላ የሚማቅቅበት ይመች የሚባለው ደላላ ነው። እምቢ ካለ በቤተሰቦቹ ሁሉ ሰማ። ይሄ ነው ንገሪውና ይላክልን። ስንደውልለት የሚያንሳ ጥሩ እና
እሺ ኦኬ መልካም። አሁን ቪዲዮውን እንድልክልን ንገሪው። እስኪ አሰማን አብዱ። ዘግታለች። ቪዲዮውን እልካለሁኝ። ቪዲዮውን ከላኩ በኋላ ከጨዋታ ውጭ ሆናለሁ ብሎ አላሉ። ችግር የለም ቪዲዮውን ይላክል። ሁሉም ከጨዋታ ውጭ ሆናል። ሁልጊዜ በዚህ የሚቀጥል ያ እኛም እኮ ቪዲዮውን ነው የምንፈልገው፣ ሌላ የምንፈልገው ነገር የለም። ተኝቶ መስሎኝ ነበር። ይኸው ስንት ሰዓት ጠበቅኩት። እኔም ግሩፕ ላይ የለም እስካሁን። አልተኛም ለራሱ ነበር። ይኸው ስንት ሰዓት ጠበቅኩት አገኘነው። እኔም ግሩፕ ላይ የለም እስካሁን። ምንድን ነው ድምፅህ እያስተጋባ ነው? ሚዩት አድርግና አንሳ። ቀጥል እስኪ መረጃህን ንገረን። እኔን ነው ሁናችሁ ነው አስወጡት። አዶናይ ፋሚሊ ምንድን ነው የገባህበት? የሸዋ መብራት ወይ ውሸቱን ነው። ደንቆሮ በዚህ ሰዓት ትቀልዳለህ። ፌክ አካውንት እኮ ነው ሆናችሁ ነው። ይሄ ቦልከው ሃይሚ ቦልከው። ለምን እንደው ታውቃለህ አብዲ፣ ብዙዎቹ ማታ አይተሃል አይደል? የሚመጡት እውነተኛ አካውንታቸውን ላለማሳየት በፌክ ነው። ይሄን ነገር ደግሞ ታሳቢነት አድርጉ። ሳያ ሞዴሬተር ትሰጠኛለህ ለዛሬ ብቻ? ቦልካችሁ አባሩት። በጣም ተደጋጋሚ ኮሜንት እያደረገ ሰውን እንትን እያለ ነው። በቃ አባሩት፣ ቦልኩት። አዶናይ ፋሚሊ ብሎ የመጣው ቀልደው አቀላለድ ህዝቡ ይሄ ሁሉ ህዝብ ተጨንቆ ፎሎ ስብሰባ ነው አንዳንዱ የሚመጣው። ገርም እኮ ነው። ቆይ እስቲ እንግዲህ እሷ ያለችው ቪዲዮውን እልካለሁ ብሏል አለች። እንጠብቃለን። አለቀ። ይልካል። በቃ ይውጣና ግባ። ዝም ብሎ ስራ የሌለ ሁሉ ይለይደውላል። አብዱ ሞዴሬተር ስጠኛ አንዴ፣ የሆነ ሰው ላስገባጎሽ ካልሞላብህ። እኔ መጣች ናት። እኔ እህቴ ብዬ ባገዝኩ መረጃ ባመጣው እኔን ሊያግቱኝ ተመልከቱ። እኔን ለማስያዝ በሀና ጉዳይ አንዲት ሪከርድ ላሰማቸው። ወደ እኔ የመጣች ናት። እኔ እህቴ ብዬ ባገዝኩ መረጃ ባመጣው እኔን ሊያግቱኝ ተመልከቱ። እኔን ለማስያዝ ማለት ነው። ይሄን ነው ለኔም ትላንት የነገረኝ። ይሄንን ቪዲዮ ነው ያሰማኝ። ሳይ በጣም የሚገርመው ነገር እና ሃይሚ እነ መሲ ባወሩት ይኸው እየሰማ ነበር ማለት ነው። ቁጭ ብሎ እኛ ጋር ቀልድ ነው በቃ። ይቅርታ አድርጉልኝ፣ መቀለድ ነው ያዘው ሰው ነው እና ዘማንገቱ የምትባል ጆከር ሰደበህ ብላ ነገር። ይሄ በጣም የሚያሳዝን። እኔ የገባሁና በአንዲት እህቱ ደም ላይ የራሱን ትኩረት መሳብ እንደምታወት ነው እንግዲህ። እግዚአብሔርን እኔ ብር ልስጥህ ብዬ ለምኜዋለሁ። ሪካርዱ አለ ሰምታችሁታል አይደለ? በብር ደረጃ ሁሉ መረጃ አለ ካለ ኃላፊነቱን ይወስዳል ብሎ ሃይሚ ባወራው ላይ ሊያሳግቱኝ ነው ምን ሊሉኝ ነው ያልሆነ በቃ በጣም የሚያሳዝን ነው የምር። ልጅቷ ቪዲዮ ይምጣልኝ። ሌላው ነገር ሁሉ ሰው ብለን እሱን በቃ የሚያሳዝን ነው። ስለዚህ አውቀው ማለት ነው መረጃ አለው። አሁን ቪዲዮ ምንድነው መረጃ አላሉ ከሰጠይስ በጣም ነውር ነው። አስረንሱ ትላንትናም በዛ በጉዳዩ መካከል ላይ የገባው ይሄው ነው በቃ ትኩረት ለመሳብ ለመፈመስ ወዘተ ይሄ ነው። ሌላ ምንም ነገር የለው። እንደዚህ እኔም አሁን መጠራጠር ደረጃ ላይ ደረስኩ። እግዚአብሔር ቪዲዮ ያመጣል ተብሎ ተኝቶ ነው ብሎ እየተጠበቀ ቪዲዮ ይሰራል እንዴ? ማን ያግተዋል? እሱ ቪዲዮውን እስከሚሰጠን እንደዚህ አይነት አጀንዳ አይወራ አይደለም እንዴ? ጎበዝ ፈጣሪ። ሰው ለምን ወንድ አይሸትም? ሰው ግን እሱ ማን ነው የሚያግተው? አንድ ነገር ልንገርህ፣ እንድሪስ ማሩ መረጃ ቢኖረውና የዚች ልጅ ፍንጭ እኔ ልሁን ተሰሚ እኔ ልሁን እየሰማ ነው። በጣም ያሳዝናል።
ከሚገባ በላይ ያቆየ ነበረ። ቤቱን ከፍቶ ሰይድ ይሰማል። እስካሁን ቤቱን ከፍቶ መጀመሪያ በጣም ነው የሚያሳዝን። ሰያው ያሳግቱኝ ነው። ሰያው አንድ አውራኝ እስኪ ነኝ። ይሄ ገና ቲክቶክ ላይ የተወራ ወሬ ላሳግቱ ነው ብሎ የተንቦቃቦቀ ወንድ አይደለም። ሌላም ነገር ሊሰራ አይችልም። ምክንያቱም ወንድ አይደለም። ገና እና ሃይሚና ለምስ ስለተረጋጉ ያሳግቱኝ ነው ብሎ የሚንቦቀቦቅ ወንድ ይሄ ወንድ አይደለም። ሰያው እየተሰማው አይደለም። ቤት አማራ ሰይድ ይሰማሃል? ወይኔ ሰያ አቡፋኖ ይሰማል? ምን ሆኖ ነው? አይሰማም። መንገውን ያንሰማማለን። ሌላ ነገር እየሰማችሁት ነው አይደል? አትሰማም። የሸዋው አይሰማም እንዴ? ህይወታችሁን አንሱ። ሰያው ይሰማል? ይሰማል። አውራ ይሰማል። አውራ ሰያው እየሰማን አይደለም። ሰያው ይሰማል ወይ? አይሰማም። ጨጓራው ተልቋል። እኛ የልጅቱን መረጃና ትክክለኛ መረጃው እሱ ላይ ይገኛል ይዞ ይመጣል ብለን ስንጠብቅ እዚህ ላይ በፌክ አካውንት ገብቶ እየቀረጸ ይኸው የሚለውን አንዲት ሪከርድ ላሰማችሁ። ወይኔ የመጣች ናት። እኔ እህቴ ብዬ መረጃ ባመጣው ይህ እኔን ሊያግቱኝ ተመልከቱ። እኔን ለማስያዝ ማለት ነው። አሁን ይሄንን አጀንዳ እናድርገው። በቃ ይቅር። ኋላ ነገር ሁላ ከተፈታ በኋላ ይደርሳል። ሰያው አይሰማም። ይሰማል? አጉለት እስኪ ቤቱ አይሰማም። ለሰይድ አይሰማም። ታብታብ አድርጉት ቤቱን። ሰያው ይሰማል? አይደለም ኮፒ ሊንክ ቢደረግ ሚውትን አንሳ። ሚውት እሺ፣ ኮፒ ሊንክ አድርጉለት ጋይስ፣ ኮፒ ሊንክ አድርጉ። ሞና ነው ድምጥን ከፍ ደቆይ ድምጡን ቀንሸው ነው። ይሰማል? ድምጤን እኔ ድምጡን ዘግቼው እኮ ነው የስልክህን። ይቅርታ ግራ ተጋባን እኮ እኛ ቪዲዮ እስከ መክፈት ደረስን። እኔ እኮ በቃ ስናደድ እንደዚህ ነው። የኔን ድምጡን ሳይለንት ሙሉ በሙሉ አድርጌው እኮ ነው። ለካ እያወራችሁ ነበር። አትናደር በቃ። የኔን ድምፅ ሳይለንት አድርጌ አይደል ይሄንኛው ቀደም ያልኩህን ማለት ነው። ሰያው አትበሳጭ፣ ችግር የለውም። ቅዘናም ያኬ አታውቁንም እንደኛል የማንም ቅዘናም ሰያ ችግር የለውም። ሰያ እኛ ለልጅቷ ስንል መስዋዕትነት እንከፍላለን። ሰያ መናቅም መሰደብም መንጎጠጥም ካለብን የፈለገውን መስዋዕትነት እንከፍላለን። አንተ ተረጋጋ። ከዚህ በፊትም ብዙ የሰራው ስራ ስላለ አንተ ህዝብ ያውቃል። ችግር የለውም። አቡፋኖ እየሰማኸኝ ነው? አራተኛ ቀን ዛሬ አስቆጥረሃል። አራተኛ ቀን አስቆጥረሃል። የፈለጉትን እንኳን ይሄ መናገር ቀርቶ ፎቶም ይዘቅዘቅ። ልጅቷና ቪዲዮውን እስካገኘን ድረስ ለሰው መልስ አትስጥ። ሌላ አጀንዳ እንዳይመዘዝ በአላህ ይዣለሁ። በነገር ላይ አረኛ ምን መዛው አጀንዳ እኮ የለንም። አብዱ ይኸውልህ፣ ለማንም አሁን ሃይሜ የተናገረው ንግግር እኮ አይቀርም። ልጁ በዛም ተባለ በዚህ ከተጠያቂነት አያመልጥም። ቪዲዮውን ካላመጣ ነው ያለው። አሁንም ቪዲዮውን ያምጣ ከተጠያቂነት እንዲወጣ ከፈለገ። ስለዚህ ምንም ይሄን ሊያረጉኝ ነው እንደዚህ ሊያረጉኝ ነው ምን አባባሉ በቃ መረጃው ወይ ደግሞ ቆይ ሰው ግን ደነኛ ነው እንዴ? ቆይስ ሰው ግን ደነኛ ነው? ከ8 ሰዓት በፊት የሰራውን ቪዲዮ ነው እንዴ ላካችሁልኝ? ጤነኛ ሰው የለም እንዴት? ቲክታክ ላይ ተመቻለሁ። በቤቱ ይሄንን ጭኖ 6 ሰዓት ላይ እንደለቀቀው ከ8 ሰዓት በላይ በፊት የሰራውን ቪዲዮ ነው እንዴ አሁን ስጠብቁት እንደዛ አለ ብላችሁ የምትልኩልኝ በዋትስአፕ? የቆየ ቪዲዮ ነው። እኔ ሳይው ሌላ አጀንዳ ነው። ሳይው ደነኛ አይደላችሁም እንዴ? ግን አቡፋኖ ማታ ጥሌ የሚባል ልጅ አንተና ጆከርን እንድሪስ ጊራና ለማጣላት በጣም ሰዓት የሰራውን ቪዲዮ ነው እንዴ ወደዚህ የምትልክልኝ? አይተዋል ሰዓት 8 ሰዓት እንደሰራ
ሲጀመር እኮ ይሄንን አጀንዳ አስተቆ ማውራት አልነበረብንም እኮ ተያው አንድና አንድ ያ አይ ምን ያርጋ አሁን የተሰራ መስሎት ነው። ቆይ አብዲ ቆይ እናረጋጋው ነገሩ። ሳያ ቤቱ ስገባ ከ8 ሰዓት በላይ ሆኖታል። በዋትስአፕ ግን የተላከው አሁን ሰራ ተብሎ ነው። አይ በቃ ሳያ ቆይ ተረጋጋ የተወሰነ። አሁንም ቪዲዮውን እህታችን ያወራች እህታችን እስከምልክልን እንጠብቃታለን። ቤተሰብ እስከዛ ኮፒ ሊንክ አድርጉ። ይሄን ሰይድ ያሲን የሚለው የስራ አካውንት የሰይድን ደግሞ ፎሎ አድርጉለት። ምክንያቱም ስራውን ዘግቶ ነው እዚህ ተቀምጦ ያለው። ፎሎ አድርጉለት ሁላችሁም ከላይ በትልቁ ያደረገው ነው። እና ኮፒ ሊንክ አድርጉለት። ለመንዚው ማታ የማይሆን ይኸውልህ በሆነ ልዩነት ያለን ሰዎች ገብተው ብዙ ነገር ስለ አቡፋኖና ስለ ጆከር የሆነ ነገር እያልኩ ነበር። ቤት አማራ ቆይ ቶ ይሄን በቃ እንዝጋው። አንድ ልጅቷን እንጠብቃለን። አሁንም በዛ ዙሪያ ላይ መረጃ ያላችሁ ልጆች ግቡ፣ ገስት ላኩ። ማን ነው ሞዴሬተር ያለው? ማን ነው? አብዲ አለህ? የሸዋው አለህ? ሞዴሬተር ቆይ አልሰጠኝም። እንትና ይሰጠኛል። ቆይ ወይ ደግሞ ሞዴሬተር ያላችሁ ሃይሚን ሳቡት። ባለከዘራው ካለ አስገባ። ቆይ ይምጣ። ሰያው እስኪ ለኔ ስልጣን ስጠኝ። እቺ ሰያው ባለከዘራው ማላችሁ ፎሎ አድርጉ። ቤተሰብ አካውንቱን ፎሎ አድርጉት። ቶሎ በሉ። የስራ አካውንቱ ነው። ይሄን ያህል ለልጅቷ ዋጋ እየከፈለኛ ይሄን ፎሎ ማድረግ ያቅታን እንዴ? አፍጥኑት ቤተሰብ፣ ሁላችሁም ፎሎ አድርጉ። ከገስት ጀምሩ፣ ቶሎ በሉ። ምን በዚህ ደግሞ አጀንዳ ማድረግ የፈለገው ያልቅስ አጀንዳ አድርጉ። የሌላ ሰው አካውንት ነበር ይመስለኝ። እኔ ራሱ ያው ሰይድ ፋኖስ የሱ ነው። ፎሎ አድርጉ። ከገስት ጀምራችሁ ሁላችሁም ፎሎ አድርጉት። ፎሎ አድርጉት። የስራ አካውንቱ ነው። እኔ በአሁኑ ሰዓት ስልክ ሞልቶ ራሱ ኢትዮጵያ መደወል እኮ ይከብዳል እኮ። ማንም የማያደርገው ነው እያደረገ ያለው። ሜሪ ፋት መረጃ አለሽ? እንደው የተወሰነ በልጅቷ ላይ ሀሳብ ምሰጡ ካለ ሳባት ሜሪ ፋትን ሳባት። ሃይሚጎሽ ሜሪ ነይ ላኪ፣ ሜሪ ላኪ። በልጁ ላይ የተወሰነ እንደው የምትይው ነገር ካለ ገስቱን ጥቅጥቅ ብለውበታል። ቦታ አለ። አይ ረዚህ ለሰለሽ ተታያለች እኮ ምንድነው? ማን ነው ሞዴሬተር ያለው? ኦኬ ቆይ ቶፕ ላይ አለች። ሞዴሬተር ተከሰጠህ እንትን በለው ቶፕ ላይ ስላለ የባርቄው ባለከዘራውና ማን ነው አንዱ? ሃይሚ ባለከዘራው ማን ነው? ሲዋራ አልሰማሁትም። ባለከዘራው እስኪ ያውራ። ልኬልሻለሁ። ሜሪ ነይ። ለስራ ላይ ሆኖ ነው የኛው ነው። እሺ ሰይድ ሞዴሬተር ከቻልክ ለኔም ስጠኝ ለዛሬ። ሰያ ለዛሬ ሞዴሬተር ይሰጠኝ። ይኸው ገብታለች። የምትይው ነገር አለ እንደው በልጅቷ በልጁ ምናምን ሀሳብ ካለሽ? እኔ መንዚው የምለው ነገር ምንድነው ይመች አስፈላጊ ከሆነ ይመን ድረስ ሄጄ እንትን እላለሁ ብሏል። እኔ ጠዋት ያናገርኩት ሰው ስላለ ማለት ነው። ለሱ ያው ደላላው ሞታለች ብሎ ነው ያሳመነው። ገባ? ስለዚህ አስፈላጊ ከሆነ ይመን ድረስ ይሄዳለሁ ብሏል። ስለዚህ አሁን መፍትሄ ያለው ይመችና ይመች ጋር ብቻ ነው፣ ሌላ ጋር አይደለም። እሱን ነው እኛም ሜሪና እኔ የሰራ ነው። ቤተሰቦቹን እንትን ማድረግ ፈልጓል ምናምን አሉ። እዛ ደውዬለት ነበር ለዋናው። አሁንም በብዙ አካባቢ ላይ ምንም አይነት እንቅስ ሞታለ በሚለው ጉዳይ ላይ ታብታብ አድርጉት፣ እየተቆራረጠ ነው። እኛ አካባቢ ምን አይነት ይወስዳል ነው እዛ ጋር የሚታሰበው። አንዴ ልናገር ጋይስ፣ አንዴ ልናገር። መንዚው የሃና እህት እኛ ጎረቤት ናት። ገባ? እህቷ አለች እኛ ጋር እና እነሱ ጉዳዩን እየተከታተሉት ነው። ገባህ አይደለ? ስለዚህ የትም ሊሄዱ አይችልም። የትም ቢሄዱ ደግሞ እንትን አይሉም፣ ከማንም አያመልጡም። ስለዚህ እሱ ያለውን ነገር ገብቶ እዚህ ለህዝብ ይፋ ቢያደርግና አስፈላጊ ከሆነ እናንተ ወንድሞቹ ከጎን ቆማችሁለት ልጅቷን ከገባችበት ገብቶ ቢያወጣ ደስ ይላል። የመደበቁ እስራ ውስጥ ቁጭ ብሎ
በሌላ ቲክታክ እየተከታተሉ ማላገጡ መፍትሄ አይሆንም። እኔ እንዳንድ ሴት ተሸማቅቄያለሁ በእነሱ ማለት ነው። እንዳንድ አካባቢ ልጅ አፍሬያለሁ፣ አሳፍረውኛል። እዚህ ጋር አሁን የሰው ህይወት ነው እዚህ ጋር እንትን ያለው ገባ ማሰብ ያለው እሺኛን ይተውን ሚዲያ ላይ ያለውን ህዝብ ይተውት የኢትዮጵያን ህዝብ ይተውትና ለሷ እንኳን ለልጇ ህይወቷን ማትረፍ እየቻሉ እያላገጡ ስትራ ውስጥ ቁጭ ብለው ተሰብስበው ደላላዎች እያላገጡ ነው ያሉት ገባ። ስለዚህ የሰው ህይወት ረክሶባቸዋል ማለት ነው። ለነሱ ጉዳያቸው አይደለም ማለት ነው። ይሄ ነገር በደንብ በጥንካሬ መሄድ አለበት። ያ ይሰማኛል ምንዚ ይሰማል፣ ይቆራረጣል፣ ይሰማል። ኮፒ ሊንክ አድርጉት ጋይስ፣ ኮፒ ሊንክ አድርጉት። ይሰማል መንዚው የምትለኝ ነገር ካለ ቱርክ እሱ መሰለኝ ያዘው። ሜሪ ይሰማሻል አይደል? ያኔ ይሰማኛል። ለኔ ዝም በይ የምትሉኝ ሰዎች እኔ መቼም ዝም አልልም። በነገራችን ላይ ሜሪ አትበሳጪ። ምን መሰለሽ ቅድም እንዳወራ ነው ያንን ነገር የተነጋገርንበትን እንሄድበታለን። ገብቶሻል? እኛ አሁን ይመችን ነው እየጠበቅን ያለን። ይመች የሚጨርሰው ነገር ከሌለ እንደተባባል ነው አለቀ። ግሩፑ ላይ ችግር ካለበት ደግሞ የሸዋው እሱ ችግር ካለበት የሚያውቀው ጉዳይ ካለ የማይናገርበት ነገር ካለ ሌላ ተጨማሪ እጅ ያለበት ሰው ካለ መጥቶ ይፋ ያደርግ። ማንንም አይፍራ። ስራውም እኛ የእሱን ስራ ማበላሸት አንፈልግም። ልጅቷን ብቻ በህይወት ይመልስልን። እኛ መረጃ ማናወጣ፣ እዛ የሚሰሩትን ስራ እንደፈለጉ ያርጉ፣ ግን ልጅቷን ያስለቅቅልን። ይመች የሚባለው ገብቶሻል? ነገሩ ያለው እሱ ጋር ነው። ውሃ ቢወቅጡት እንቦጭ ነው። ይኸው 3 ቀናችን ሰው እየመጣ ከስር ሆኖ ግማሹ ይሳደባል፣ ግማሹ ይስቃል፣ ግማሹ ፎሎ ነው የሚለምነው። ስለዚህ እኛ አሁን መጨረሻ ደረጃ ላይ ደርሰናል። አሁን ወደ እውነታው ነገር ምድር ላይ እየወረደ ስለሆነ 3 ቀን ሙሉ ተቀላልደናል። ግማሾቻችን እያረርን ነው እንቅልፋተን ከሰያው ከሸሙሄ ጀምሮ አሁን ሳይድ እንድሪስ ዋንኛው መረጃ አንተ ላይ ደርሷል ወንድማችን። አንተ ደግሞ ገብተህበት ወደ ምድር ብታወርድልን በጣም ደስ ይለናል። በፈለግከው ነገር ያው ሪከርድ አድርጌልሃለሁ። ሪከርዲንግ ባና ስመው ግሩፕ ላይ ጆይን አድርጌሃለሁ። ናና እዛ ላይ በፈለግከው ነገር እንደራደር። አንተም ይሄኛውንም መረጃ ቪዲዮውን ብቻ ስጠንና በፈለግከው ነገር እንደራደር። ቪዲዮ ካለ ልጅቷ ያለችበት ቪዲዮ አንተ ጋር ካለ ይሄን ብቻ መረጃ ስጠን። በፈለግከው ነገር እንደራደራለን እና ወንድማችን ይመች የምትባለው ነገሩን እስከ ጥግ ሂድበት። ገብቷል? የምንላቀቅ ሰዎች አይደለንም። ምድር ላይ ወርዷል ነገርየው። ገብቷል? የፈለግከው አንተ ብር ልታካብት ትችላለህ። ከ20 ዓመት በላይ ያው ሰው አካብተሃል፣ ንብረት አካብተሃል። አይመለከተንም ስለሱ። ምድር ላይ ያለው እውነታ ግን የሚያላቅቀን ነገር አይደለም። ገባህ? ስለዚህ ሂድበት። አሁንም መሄድ ካለብህ የመን ልጅቷ የታገተችበት ቦታ መሄድ ካለብህ ሂድና መፍትሄ ስጠን። እንደዚህ እንደ ሁሉም እየተንጫጫን ዝም የምንል ሰዎች አይደለንም። ስፔሻሊ እዛው አካባቢ ያለን ሰዎች እምለው ይሄ ነው። ሜሪ ግሩፕ ላይ ጆይን አረግሻለሁ በውስጥ ያ አሁን ከፍቻለሁ። ቴሌግራም አስገባኝ። ዞሮ የሸዋው ያለው ነገር ይሄ ነው። ግን ይሄ ጋር አሁን ስንት ቀኑ ሳይድ እንኳን ስንት ቀኑ ስራውን ትቶ ቁጭ ብሎ እንትን የሚለው ለልጅቷ ሲባል ነው አይደለም? ስለዚህ እሱ ደግሞ ይሄንን እየተከታተሉ ልክ የኛን ጫጫታ እንደ ፊልም አይተው እሱ ደግሞ ቁጭ ብሎ የሚያላግጡ ከሆነ ይሄ በህዝብ ላይም ሳይሆን በፈጣሪም ላይ ነው የሚያላግጡት ማለት ነው። ገባ? ስለዚህ ትልቁ መፍትሄ ያለው እሱና እሱ ጋር ብቻ ነው። ወይም ደግሞ ከአቅሙ በላይ ከሆነበት ወይም ደግሞ እሱንም ሸውደውት ከሆነ መጥቶ ይናገር። ወንድሞቹ ከጎኑ ቆመው ያለው ነገር ረድተነውም ቢሆን ልጅቷ ካለችበት ቅርቃር ውስጥ ትውጣ። ቤተሰቦቿ አሁን ልባቸው ተንጠልጥሏል። ገባህ አይደለ? ተጨንቀዋል። ሞታለች ተብለው እንግዲህ ሞት ፊት ነው እኮ ጋይስ። ሞት እኮ መገላገል ነው። ከእንግዲህ በኋላ ያለው ነገር ነው ለቤተሰብ ልባቸው የተንጠለጠለው። እንቅልፍ የላቸው ምን የላቸው። ከተሰማ ጀምሮ እንቅልፍ የላቸው። ገባችሁ? ስለዚህ ለቤተሰቦቿ ሲል መጥቶ ያለውን ነገር ለህዝብ ይፋ አድርግ። ወይም ደግሞ ወንድሞቼ እኔ አልቻልኩም፣ ታቅሜ በላይ ሆኖብኛል፣ ስለዚህ እናንተን እርዳታ ፈልጋለሁ። እኔም እስካሁን ተሸውጄ ነበረ፣
ደላላው እንደዚህ ስላለኝ ነው። አሁን ደግሞ መኖሯ ተተረጋገጠ እርዱኝና ካለችበት ቦታ ድረስ ልሂድና ወይ ደግሞ በገንዘብም ከሆነ ያለችበትን ቦታ እናውጣ ነው አለቅ። ከዛ ውጪ ይመች እየተከታተልክ ነው አውቃለሁ። ካጠገብህ ያሉት ጓደኞች ወይም ደግሞ የምናውቃቸው ሰዎች ምንም አይመጣ አብሽር ዝም ብለህ አዳምጥ ምናምን የሚሉህን ሰዎች ሳሰማ መተህ ሴት ልጅ አለ እህቶች አሉ ሴት እህቶች አሉ ሚስትህም ሴት ናት እናትክም ሴት ናት መተህ ለፈጣሪ ስትል መፍትሄ አምጣ ልጅቷን ከገባችበት ቅርቃር አውጣ። በቃ መረጃም ቢሆን ያኔ ከወጣች በኋላም ቢሆን መረጃ አታወጣም። በቃ ምንም አይነት ነገር አተነፍስም። በቃ ምንም አይነት ነገር ይቅርታ ሜሪ አንድ ጊዜ ላቋርጥሽ። የሸዋው ሞዲኔተር አለ አይደል? አዎ አለኝ አለ። ይሄ አዶናይ ፋሚሊ የሚባለው ልጅ ቦልከው ፈልግና መውጫዋለሁ ቦልከው ደግሞ ይጻፋል። ሪፕላይ እንትን ነው ሜንሽን እያደረጉ ነው የሚጽፉት። እሱን ገብቷል። ቴንሽን ለማድረግ ነው አውሪ ደግሞ ይጻፉት። ሜንሽን የሚያደርጉት ካለ ቦልካቸዋል። እኔ ይሄንን የምለው ሰይዶ ረባቦ ግን በጣም ነው የምናመሰግነው። እግዚአብሔር ቃላት የለኝም እውነት ጎበዝ። እኔ ይኸውላችሁ ክሬዲትም ምስጋናም ምንም አልፈልግም፣ ፈልግም አላቅም። የምንፈልገው ለቲክታክ ብርቅ የሆነባቸው ለቲክታክ አዲስ የሆኑ ክሬዲት ይሰጡ፣ ብርም ተሆነ እንሰጣቸዋለን፣ ልብሳችንም ሽጠን ቢሆን። ዋናው የልጅቷ ሀልጭውጣ የልጅቷን መረጃ ይስጡን፣ መፍትሄ እናድርግ ነው እኮ። እኛ የማንንም ምስጋና አንፈልግም። የማንንም መፍትሄ ያለው ነገር አንዴ ልንገርህና ልውጣ። ሰያ አሁን መፍትሄ ያለው እንግዲያው ይመችና ይመች ጋብቻ ነው እኮ። እሱን ደግሞ ይመችን ደግሞ እኛ በትክክል አስረግጠን ለመላክ ወደ የመንም ሆነ ልጅቷ እንዲያመጣ ለመላክ የእንድሪስ ማሩ ቪዲዮ ለይመች ይላክለት። ይመች ላይ የተጠናከረ ይኸውላችሁ፣ ይመች ላይ የተጠናከረ እርምጃ በቃ ታማኝነት ባለው መልኩ እርምጃ ለመውሰድ እንድሪስ ማሩ አለው ያለ ቪዲዮ ተጨማሪ መረጃ ነው ይጠቅመናል ስለምንለው እንጂ ይመቸኛል ሁሉ በእጃችን ላይ ነው አለ። ምንም ይመች በእጃችን ላይ ነው አለ። የትም አይሄድ፣ እጃችን ላይ የትም አይሄድ። ግን ባልተጣራና በተንገራበበ መረጃ የሆነ ነገር ከመፈጠሩ በፊት እውነተኛ መረጃ እናያዝ በሚል ነው እኛ እየሄድን ያለ ነው። እንዳልኩ በሶስተኛ መረጃ ነው፣ በሶስት አካል ነው። በአይኑ አያት ሰውዬ ለኛ አልነገርም። በአይኑ አይቷታል ብሎኛል ብሎ ሶስተኛ አካል እየነገርን ያለ ነው። 5 ነው 6 መረጃ ሁሉም በሶስተኛ አካል ነው። ነገር ግን ይሄን ሁሉ የሚደመስስ በቪዲዮ የታገዘ መረጃ አለኝ ካላይ እንድርስ ይምጣና ቪዲዮን ይላክልን። ከዛ በኋላ ነገር ሁሉ ያበቃል። ለምን ይመች እጃችን ላይ ነው። በየትም አያመልጥ፣ የትም አይሄድ። ዋናው ግን እዚህ ሰውዬ ላይ በቂ እርምጃ ለመውሰድና ለማስወሰድ የሚያስችል መረጃ አለኝ ያለን እንድርስ ነው። በሰር በፈጠረ አረ በቃን አመመን ወላሂ እንኳን እኛ አይደለም አይበቃንም፣ ምንም አይበቃንም። ተማምበረ ስራው አቁመናል። ቻለ ወደ እርምጃ ሄዱ። በቃ ወሬ በዛ ሰይድ በፈጠራችሁ አላችሁ። ወሬ አልበዛም። ይኸውልህ እንድር ማነህ ይኸውልህ እዛም የሆነው የሰው ህይወት ነው ወይንም ደግሞ የሰው ነው። ስለዚህ ጉዳይን አመዛዝነን ነው እንኳን እናንተ ወጣ ገባ የምትሉት እኛም ስራችንን አዳፍነን ሁሉ ነገር ተቀምጠናል። እኛም ደክመናል። ለምን አመዛዝነን ነው እየሄድን ያለ ነው። ዝም ብለን ትላንትናውን ብድግ ብለን ይመች እንደዚህ ይደረግ እንደዚህ ይባል ቢባል ምን ፋይዳ አለው? ግን እውነተኛ ነገም ተጠያቂ በማንሆንበት መረጃ ይዘን ስንሄድ እኛም ተጠያቂ አንሆንም። ወደፊትም በሚፈጠረው ጉዳይ ላይ በቂ መረጃ መያዝ አለብን። በቂ መረጃ አሁን ከበቂ በላይ አግኝተናል። ያንን ግን ሙሉ በሙሉ እውነት የሚያደርግና ወደ ይመች በ100% እሱ ጥፋተኛ ነው ያምጣ ብለን ጥፋተኛ አይደለም እያልኩ ጥፋተኛ ነው ግን ለመወሰን የሚያስችል ቪዲዮ አለኝ ብሏል። እንድርስ ይንጣና ቪዲዮውን ይስጠን። ከዛ በኋላ እኔም ቤት ያልገባ ከስራዬ ውጭ ማንንም አያስፈልግም። በቃ አይደል እነሱ ራሳቸው ይገናኙበታል። ይሄ ግን በሂደት ነው እርምጃ ይወሰድ ስንል ምን ማለት ነው? ስለዚህ ይመች ልጁን እንዲያመጣ በይመች ቤተሰቡ ላይ የሆነ ህግ የያዛቸው ማለት ነው። የይመች ቤተሰቦች በህግ ቁጥጥር ስር ይዋሉ ማለት ነው። አካባቢው ላይ ባለው ይሄ ከመሆኑ በፊት ግን ይሄ መሆኑ በፊት እውነተኛ
በቂ መረጃ እናያዝ ነው የምለው። አይድከማችሁ፣ እኛም አልደከምም። ስራ ቁመን ወዘተ ብዙ ነገር ትተን ተቀጥሬ ነው እኮ ነው የምሰራው። የኔ አይደለም ሱቁ ትቼው ነው ግን ጀምሬዋለሁ ብዬ ትቼው እቤት መጥቼ ትቼው ያያችሁ አይደለም። ቀጥሉሽ ሳያ እስኪ አንድ ነገር ልናገር። እስካሁን ብዙ ሰዎች ጋር እያወራሁ ነበርና እንዲ ራስ ጋይንት የሚባል ልጅ አለ፣ ድንበር አካባቢ ነው የሚኖረው። ከዚህ በፊት ታስታውሱ ከሆነ የደጋን ልጆች በከሚሴ ኦሮሞዎች ታፍነው በማንነታቸው እሱም ማጸፋ ሰጥቶ ያስለቀቀ ልጅ ነበረና ልጅቱ ስትታገት ተጨማሪ ሴት ልጅ አለች። እያንዳንዱ መረጃ ቃለሁኝ ከይመሽ ጋር አገናኙ እንጂ እያንዳንዱ ሴቶች የሚታገቱን ቦታ ልጠቁመው እና ላሳየው አብረን ልንሄድ እንችላለን። እያንዳንዱ አውቃለሁ እያለ ነው። ራስ ጋይንት የሚባል ልጅ ያስገባውና ያለውን ነገር እሱ ይናገር። ማስገባቱን እናስገባዋለን። ሰያ አሁን እኛ በኃይል ይክድ የሚለውን ጉዳይ እየደገፍንም አይደለ። በዛ በኃይል እናስለቅቃለሁ የሚል አካል ለልጁ ጠቃሚ ነው ብለንም አይደለ። እኛ 100% የምናምንበት መረጃ ይስጠን። ደላላው አለ፣ ደላላው ጋር ነው ችግራችን። ገብተዋል። እነዛ ዝም ብለው ሜዳ ላይ የተገኙና የሚተጋገቱና ይሄ የኔትወርክ ያለው ከጅዳ እስከ የመን ሰው ያለው የተጠናከረ አካል ነው። ገባ አይደለ? ስለዚህ ሴት ናት፣ ከአንዱ ቦታ ወደ አንዱ ቦታ ይዘዋት ይሄዳሉ። ይሄ ለእሷ ጠቀሜታ አይኖረውም። ጠቀሜታ ያለው እኛ 90% መረጃውን ደርሰንበታል። የቀረን 10% ነው። ያም የእንድርስ ጓደኛችን የእንድርስ ነው። እሱ ያንን መጥቶ ካሰመረልን በኋላ ሙሉ በሙሉ ይመቻል የሚለውን አገርም ይሁን በዚህም ይሁን በደንብ ተርቦ ይያዛል። ራሱ ሂዶ ያመጣታል። ማንም ሰው የሚነካካለት የለም። እሱ እንዳቦካት እሱ ይጋግራታል። ለዚህ ግን በቂ መረጃ መፈለግ አለብን ነው። እናንተ ምትሉ ገብቶኛል። ልክ እዛ ሲያዝ እዚህ እያያዙ የሚያደርጉት ይሄ ለዚህ ለልጅቱ የሚጠቅማል። እንደዛ አይደለም ሰያው፣ እንደዛ ሳይሆን ልጁ ብዙ ሴቶች ይታገታሉ አለ። በየመኒም በምንም ደላሎቹ ገንዘብ ያለባቸው ይታገቱና የመኒዎቹ በተለያየ ሀውሽ ያስቀምጧቸዋል። ቦታውን አይቀይሩም። እዛ አካባቢ አንድም የሁቲ ወታደርም የለም የሳውዲም ወታደር የለም። ቦታው የሁለቱም አካላዊ ቦታ ነው። እዛ ቦታ ላይ ነው የሚያስቀምጧቸው። ያንን ቦታ ደግሞ ከጠፋው እኔ ላሳየው እችላለሁ ምናምን ያለውና እያንዳንዱን ነገር አውቃለሁ ነው ያለው። እስኪ ዝሮ መረጃ ይናቀምና ራስ ጋይንት የሚባለው አንድ ቁጥር ይጻፍና ገብቶ መረጃ ቢሰጥ ታጋቹትም ሴቲትም አለች አውቃለሁ እያንዳንዱ ነገር ነው የሚለው። ኦኬ ይግባ። ራስ ጋይንት እስኪ አንድ ቁጥር ጻፍ። ራስ ጋይንት አንድ ቁጥር ጻፍ። እሺ እሺ ይሰማል። ይሰማል። ቀጥል። ሚውት ነው እኔም የሚታየኝ ጆከር፣ ወደ ውጭ የሚሰማ አይመስለኝም። ይሰማል ወይ ውጭ ላይ ይሰማል? አይሰማም? አይ ሚውት ነው እዚህ ላይ የሚያሳየው ጆከር ሚውት እንደሆነ ነው የሚታየው። ይሰማል እያሉ ነው። አትወጣ ይሰማል እያሉ ነው ጆከር። አይሰማም ነው የሚሉት። ኧረ አይሰማም ነው አይሰማም ይላሉ። ከስር የሚጽፉት አይሰማም ነው የሚሉት። አው ሙሉ አይሰማም ማለት ነው። ውጣና ግባ ጆከር። ኮፒ ሊንክ አድርጉት ጋይስ፣ ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉት። ኮፒ ሊንክ ታብ አድርጉት። ኮፒ ሊንክ ታብ አድርጉት። የኛ ሲሰማችኋል? የኛ ይሰማችኋል? 100 ሺህ አስገቡት። ኮፒ ሊንኩን 100 ሺህ ሌትስ ጎ ጋይስ። ታብ ኮፒ ሊንክ ታብ አድርጉት። የኛ ከተሰማ አሪፍ ነው። ጆከር ነበር ችግሩ። በቃ ጆከር እንደገና ላክ። ኮፒ ሊንክ አድርጉት። አንድ ጊዜ ኮፒ ሊንክ አድርጉት። 100 ሺህ አስገቡት። ኮፒ ሊንኩን ሌትስ ጎ 78 ሺህ ላይ ነው። 100 ሺህ አስገቡት። መቶ ሺህ አስገቡት። ኮፒ ሊንኩን ሌትስ ጎ
ታብታቡን 7 ሚሊዮን አስገቡት። ለጥሩ ነገር ተባበሩ ጋይስ። ራስ ጋይንት አንድ ቁጥር ጻፍ ራስ ጋይንት። ሌሎቻችሁ አትጻፉ። ለምንድን ነው ምቀኛ የምትሆኑት? ራስ ጋይንት ብቻ አንድ ቁጥር ጻፍ። ሳቦ ጆከር አንድ ቁጥር እየጻፈ ነው። የሥራ አካውንታችንን በደንብ አድርጋችሁ ፎሎ አድርጉት። ጆከርን ስቤዋለሁ። እሺ ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንክ። አሁን እሰማለሁ። አሁን መጣል። አይ ማለት የፈለኩት ነገር ምንድነው? እቺ ሴት አይደለችም ወይ በሳትወድ በግዷ ዋሻ ላይ እየተደፈረች አይደለም ወይ? በረሃ ላይ እየተደፈረች አይደለም ወይ? እናንተ ስለ ሴት እንቆረቆራል የምትሉት ምን ነው? ለዚህ ዝም አላችሁ? ነገ መተዛዘብ አይሆንብንም ወይ? ነው የፌመስ ሚስት መሆን አለባት?